ሂዊና ኤፍራታ በሚያስገርም መልኩ ያፌትን እጅ ከፍንጅ ያዙት። እየተማጸነ ነው ያለው እነሱን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሀረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እንደሚታወቀው የሂዊና የኤፍራታ ጥምረት ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ ነበረ ጥምረታቸው ፖሊስ መሆኗንም የነገረቻትና ከዛም በኋላ እንግዲህ ሁለታቸው ምን ማድረግ እንዳለባቸውና ሁለታቸው በሚያደርጉት ላይ ያንዳንዱ ድርጊት ማንም ማወቅ እንደሌለበት ተስማሙ። ኢቭን እቤቱ ውስጥ ያሉት ገነትን እንግዲህ ገነትን ሁላቸውም በጣም ያምኗታል። ገነት እንኳን ሳታውቅ ኤፍራታና ሂዊ በመተባበር ያፌትን ለማጥመድ ሞከሩ። ያፌትም ደግሞ እውነት ሂዊና ኤፍራታ በአንድ ይሆናሉ፣ ሂዊ ከኤፍራታ ጋር ትግባባለች ብሎ በፍጹም የማያስበው ነገር ስለሆነ በቀጥታ የነሱ ጥምረት ያፌትን እስከ መጨረሻው ድረስ ስራው እንዲጋለጥበት አግዟል ማለት ነው። እንግዲህ በዋናነት ኤፍራታ የገባችበት ወጥመድ ምንድን ነው? ናታን የሰው ሕይወት አሳልፏል በማለት ነው ያፌት በዚህ ነገር ነው የከሰሰው እና እንደዚሁም ደግሞ ያንን ድርጊት ሲፈጽም የተቀረጸ ቪዲዮ ያፌት እጅ ስላለ ያንን አሳልፎ ለፖሊስ እንዳይሰጥ ነበረ ኤፍራታ የእውነት ስለመሰላት ያ ቀረጻ ያየችው ነገር እውነት ስለመሰላት ያፌት አሳልፎ ይሰጠዋል ናታንን በማለት በዛ ነበር የተስማማቸው። ነገር ግን ሂዊ ወደ ኤፍራታ በመምጣት ካሳለፍነው ፓርት ላይ እንዳያችሁት ወደ መጨረሻ አካባቢ ድምጽሽን ቀነስ አድርጊ፣ እኔም ወደ አንቺ ክፍል የገባሁት ተደብቄ ነው በማለት ነበር የነገረቻት። ከዛም በኋላ እንግዲህ ኤፍራታ አንዳንድ ወረቀቶችን አንዳንድ መታወቂያ ምናምንም ስላሳየቻት ኤፍራታ ሂዊን ወደ ማመን ሄደች። ከዛም በኋላ ያደረጉት እንግዲህ ሁለታቸውም ማንም ሳያውቅ ሁለታቸው በሚስጥር እንደዚሁም ደግሞ ከጀርባ የሂዊ ባልደረቦች አሉ። ሂዊ ያደረገችው ምንድን ነው? ያንን ተገሏል የተባለን ሰውዬ ፈልጋ ማግኘት ነበረ። ምክንያቱም የኤፍራታና የያፌት ሰርግ አንድ ሳምንት ብቻ ነው የቀረው፣ ምንም ወቅት የለም ነበረ። ኤፍራታና ጽዮን በቻሉት አቅም ያደረጉት ምንድን ነው? በተለይ ሂዊ የዚህ የስራውም ልምዱም ስላላት ቀጥታ ያንን ሰው ማፈላለግ ነበረ። ያ ሰው ደግሞ እንዳጋጣሚ አገኘችው ሂዊ። በዛን ሰው አማካኝነት እንግዲህ ያፌት ይሄን እምቢ ካልሽማ ይሄን አደርጋለሁ ብሎ የሚያስፈራራትን በዋነኛነት በተለይ በፍላሾ ጉዳይ ስትጨናነቅ ነበረ እና አሳልፌ እሰጣለሁ እኔ በምልሽ ነገር የማትስማሚ ከሆነ በማለት እሱ በዛ ነገር ሲዝትባት ኤፍራታ ደግሞ አሳልፈህ መስጠት ትችላለህ በማለት እንግዲህ ከያፌት ላይ ዝታበታለች። ለሁለተኛ ጊዜ ነው በነገራችን ለኤፍራታ ያፌት ላይ ስትዝትበት። ታስታውሱ ከሆነ ካሳለፍናቸው ፓርት ላይ ከታገተችበት ወታ ቀጥታ አንዳንድ ነገሮችን ካስተካከለች በኋላ ወደ ያፌት ቤት ነበር የሄደችው። ወደ ያፌት ቤት ከሄደችም በኋላ ዝታበታለች። ካሁን በኋላ የኔ ናታንን እነካለው ብትል የማታቃትን ኤፍራታን ነው መሆንብህ በማለት ያን ዝታበታለች። ያፌትን በጣም በወቅቱ ተናዶ ነበረ። ከዛም በኋላ ነው እንግዲህ ከኤፍራታ ጋር ያለው ጉዳይ እየከረረ የመጣው። ከያፌትና ከኤፍራታ መካከል ያሉት ነገሮች ትንሽ እየከረሩ መጥተዋል። ነገር ግን ኤፍራታ ሁለት ሰው በመሆን ነበረ ራሷን በመደበቅ አንድ ትልቅ እናት በመምሰል ሌላ ደግሞ ቀጥታ እችዋ በግልጸኝነት ኤፍራታ ሁለት በመሆን ነበር ሲተባበሩ የነበሩት። አሁን ደግሞ ሂዊና የሂዊ ባልደረቦችም ከኤፍራታ ጎን ሆነዋል። እርግጥ በአሁኑ ወቅት ጽዮን ታስፈልጋት ነበረ። አንዳንድ ነገሮችን ታውቅ ነበረ። ነገር ግን አብረውም እየሰሩም ነበረ። ነገር ግን በአጋጣሚ በደረሰባት አደጋ ምክንያት ሂዊ ነገሮችን ማስታወስ ስላልቻለች በአሁኑ ወቅት ማንች ጽዮን ከነ ሂዊ ጎን መሆን አልቻለችም፣ ከነ ኤፍራታ ጎን መሆን አልቻለችም። ነገር ግን ከጽ የበለጠ ሂዊ በጣም እያገዘቻት ነው። እንደዛውም ደግሞ የስራው ልምድ ስላላት ያፌትን እጅ ከፍንጅ ለመያዝ እንደዚሁም ባላሰበው መልኩ መረጃዎችን በማሰባሰብ
እንግዲህ ሲፈራው የነበረውን ሽንፈት ለማከናነብ ችለዋል። እኔ በበኩሌ በጣም ነው ደስ ያለኝ። ምክንያቱም እንደዚህ አይነት ነገሮች መጨረሻቸው እንደዚህ ሲያምር ደስ ይላልና ናታንም በበኩሉ እኔ የሚገርመኝ ናታን የሚያየውን ነገር ነው የሚያምነው ብዙ ጊዜ እና ይሄን አስቸጋሪ ሁኔታ ራሱም አልፎበታል። ታስታውሱ ከሆነ ቤዚን ያገባት ተገዶ እንደነበረ ወዶ እንዳልነበረ ይሄን ነገር አልፎበት ስለነበር ኤፍራታ በድንገት ሁኔታዋ ሲቀያየር ኦልሬዲ ውሳኔዋ ሲቀየር ያን ያክል እሞትልሃለሁ የምትለው አፍቃሪዋ ናታን በዚህ መልኩ በቃ ሌላ ሰው አፍቅር ያለው ስትለው በድንገት በቅጽበት በቃ እንዴት እንደዚህ ሊሆን ቻለ? የሆነ ነገር አስገድዷት ሊሆን ይችላል በማለት እንኳን ወደ ሌላ አማራጭ አልሄደም። በቃ እሷ ያለችውን ነገር አመነ። ከዛም በኋላ እየወሰነ ያለው ምንድን ነው? እሷን በማጣቴ ከእሷ ፊት በተለይ ተሰብሬ ማየት የለባትም፣ እኔን እንዳጣችኝ ማወቅ አለባት እንጂ እኔ እሷን እንዳጣው ማወቅ የለባትም በማለት ራሱን እያጽናና ነበረ። ባለፈው ከቢኒ ጋር ሲነጋገር ሰምታችሁት ከሆነ ምን ሆነህ ነው እዚህ የተቀመጥከው በማለት ቢኒ ናታንን ሲጠይቀው አይ ምንም በማለት ፈገግ ብሎ ሲመልስለት፣ ቢኒ ግን አይ ናታን ከዚህ ፈገግታ በስተጀርባ በጣም ትልቅ ህመም ነው የሚታየኝ በማለት ሲመልስለት፣ ምን መሰለህ እናቴ ገነት ምን ትላለች መሰለህ፣ የሆነ ያመንከው ሰው ሲጎዳህ እዛ የጎዳ ሰው ፊት መሰበርህን መጎዳትህን ማንጸባረቅ የለብህም። ይልቁንስ ፈገግ ብለህ ያ ሰው አንተን ስላጣህ እንጂ አንተ ያንን ሰው እንዳጣህ መምሰል የለብህም ትላለች። እውነቷን ነው፣ የማይቀየር ሰው የለም በማለት ራሱን እያጽናና ሲመልስለት ነበር ለቢኒያም። እንግዲህ ቢኒያም ወደ እሱ የመጣው እሱን ለማገዝ እንደዚሁም ጽዮን ስለነገረችው ነው። ስለ ሁሉ ነገር ተናዶ ከቤት እንደወጣ በዚህም ሁኔታው ደግሞ ወደ የት መሄድ እንዳለበት እንኳን የማያውቅበት ሁኔታ ላይ ስላለ ይሄንን ነገር ሁሉ ነግረዋለች ለቢኒያም ጽዮን፣ ለቢኒያም ማለት ነው። በዛን ወቅት ቢኒያም ወደ ጽዮን ቤት እየመጣና ጽዮንን አየር ትቀይር በማለት ወደ ሌላ ቦታ ሊይዟት ለመሄድ አስቦ ወደ ቤት እየመጣ ባለበት ወቅት ጽዮን ለቢኒያም ደወለችና ቢኒ በጣም ጨንቆኛል፣ ወንድሜ ልቡ ተሰብሯል፣ ተናዷል። በዚህም ሁኔታ ወደየት እንደሚሄድ ማወቅ የሚችል እንኳን አይመስለኝም በማለት ስትነግረው በቃ አታስቢ፣ እኔ ፈልጌ አሁን አገኘዋለሁ፣ በአጋጣሚውም ልንገርሽ እየመጣው ነው፣ አንቺን ይዤሽ ልሄድ በማለት ሲነግራት አይ በአሁኑ ወቅት ወደየትም መሄድ አልፈልግም፣ ወንድሜን ግን ፈልግ አገኝልኝ በማለት ስትነግረው እሺ በቃ ይሄ ነገር ሊያሳስብሽ አይገባም በማለት ጽዮን ጋር ያደረገው የቢኒያም የስልክ ቆይታ ይሄን ይመስል ነበረ። ከዛም በኋላ ነው ወደ ያፌት ወደ ናታን ሄደው ማለቴ። እንግዲህ ያፌትን በበኩሉ ያፌት በአሸናፊነት ነገሮችን እያጠናቀቀ ነው በማለት ራሱን በጣም በቃ ከጭንቀትና ከሀሳብ ነጻ በማድረግ ነገሮች እየተሳኩልኝ ነው ብሎ እያሰበ ስለሆነ፣ እንደዚሁም ደግሞ ሂዊ ከያፌት ጋር ያላት ቅርርብ በጣም እየጨመረ መጥቷል። ምክንያቱም እሷ ለጉዳዩዋ ነው እሱን የቀረበችው። እሱ ግን በጭራሽ የቤዛ ጓደኛና ኤፍራታና ሂዊ እንደማይዋደዱ ማንም ሰው እዛ ቤት ያለ ሰው ሁሉ ኤፍራታን እንጂ ሂዊን እንደማይወዷት፣ ሂዊ እዛ ቤት የምትሄደው ለቤዛና ለቤዛ ብቻ ብላ እንደሆነ ነው ማንኛውም ሰው የሚያውቀው፣ ከባልደረቦቿ ውጭ ማንም አያውቅምና እንግዲህ ያፌት እዚህ ወጥመድ ውስጥ የገባው በዚህን ምክንያት ነበረ። ነገር ግን ለኤፍራታ በጣም አስገራሚ ፈጣሪ ሰዎችን ይልካል እኛን ሊያግዝ ሲፈልግ በሆነ ነገር ያደርግልናል። በሆነ ሰበብ ነው ለእኛ የሚደርስልንና አስገራሚ ተአምር ነው ሂዊና ኤፍራታ እየሰሩ ያሉት። እንደዚሁም ደግሞ በቅርብ ጊዜ ነው ለውጥና ግብ ላይ የደረሱት። በጣም ደስ ይላሉ። እንግዲህ ኤፍራታ እውነት በጣም ብዙ ነገሮችን አሳልፋለች። ከአሳልፍናቸው ፓርቶችም ውስጥ እንዳያችሁት እስከ መታገት የተለያዩ ነገሮች ላይ እስከ መድረስ ኢቭን የሆነባትን ነገር እንኳን አታስታውስም እና እርግጥ እንደታገቱት ሴቶች ችግር ላይ አልወደቀችም ኤፍራታ። ያው ታግታለች እንደነሱ እንጂ እነዛ ሴቶች የደረሰባቸው በደል ኤፍራታ ላይ አልደረሰም። ነገር ግን እሷ ራሷንም ስታ ስለነበር ደብድበዋትም ስለነበር
በብዙ ነገር አፍነዋት ተኝታም ለተወሰነ ጊዜ ራሷንም አታውቅም ስለነበር በዛን ወቅት ምናልባት እነዛ ከታገቱት ሴቶች እንደሚያደርጉት ሁሉ ያደረጓት ስለመሰላት ኢቭን እስካሁን ድረስ ስነ ልቦናዋ ቢሰበርም ነገር ግን መታገሏን አልተወችም። የጠንካራ ሴቶች ተምሳሌት ነች። ብዙ ሰዎች እንግዲህ በእንደዚህ አይነት ሁኔታ ውስጥ የሚያልፋሉ፣ ከዚህም የባሰ ሁኔታ ውስጥ የሚያልፋሉ። ነገር ግን ታግሶ በተለይ ደግሞ ተስፋ ሳይቆርጥ የታገለ ሰው እውነት በፈጣሪ ፍቃድ የተሻለ ህይወት ይኖረዋል ብዬ አስባለሁ። ብዙ ታጋሽና ጠንካራ ሰዎች ያሳለፉትን ታሪክ ሲናገሩ የእውነት በፍጹም ማለፍ የማይቻል ነው ብላችሁ የምታስቡትን ነገር ግን የእውነተኛ ታሪክ ባለቤቶች አሉ ያንን ህይወት ያለፉትና በማንኛውም ፈተና ጊዜ ተስፋ መቁረጥ የለብንም። እና በሆነው ነገር ናታንም ወደ እውነታው ሲደርስና የህዊና የኤፍራታ ጥምረት እንደዚህ በተግባር ሲታይ ደግሞ ናታን በጣም ተገረመ፣ እንደዚሁም በራሱ አዘነ። እኔ ሲጀመር አንቺን መጠራጠር የለብኝም ነበር በማለት ኤፍራታን ይቅርታ ጠይቆ ነበረ። ወደ ኤፍራታ ሲጠጋ የተናገረው ቃል ይሄን ነበረ። ኤፍራታ ደግሞ ምንም አይደለም በማለት ትመልስለታለች። እንግዲህ የሀረግ ድራማ እዚህ ላይ ያበቃል። ካሁን በኋላስ ምን ይፈጠራል የሚለውን በሚቀጥለው ፓርት ላይ የምናይ ይሆናል። በቪዲዮ ላይ ማንኛውንም አስተያየት መስጠት ትችላላችሁ በኮመንት ስር። በሌላ ርዕስ በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን አላህ ሰላም ያደርግልን፣ እኛንም በያለንበት አላህ ይጠብቀን ይጠብቃችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።